አሰላሙ አሌይኩም ረህመቱላሂ በረካቱ። እንዴት ናችሁ? ደህና ናችሁ ወይ? ጁማ ሙባረክ ብያለሁኝ። መልካም ጁማአ ለሙስሊሞች ማለት ነው። እንዲሁም ክርስቲያን እህት ወንድሞች ሁላችሁንም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላ። እንግዲህ ጁማአ ሁልጊዜ ወጣ ነበረ፣ ቪዲዮ ቀርጽ ነበረ ማለት ነው። አንድ ወር ከምናምን ሆነኝ ወጥቼ አላቅምና ዛሬ ወጣሁ ማለት ነው። ከልጅቷ ጋር ልጅቷ ስለመጣች ከልጅቷ ጋር አብረን ወጣን። ከወጣን በኋላ ቪዲዮ ቀርጻለሁኝ ብዬ ማለት ነው። ትንሽ እንዲሄድን እንግዲህ እዛ አፓርታማ ውስጥ እኔን የምታውቁኝ ብዙዎቻችሁ ታውቁታላችሁ ማለት ነው ቦታውን። እና በፊት የቀረጽኩት ቪዲዮ አለ፣ እሱም ቪዲዮ አስገባላችኋለሁ ማለት ነው። እዛ አካባቢ የሆነ አሁን ብርድ ስለሆነ ስጋ የሚጠብሱበት ምናምን የሆነ ምድጃ አለ፣ ትልቅ ምድጃ ማለት ነው። በሙቀቱ ራሱ ብዙ ሰዎች እዛ ይጠብሳሉ፣ ጁምአ ማለት ነው። እዛ አካባቢ ስንደርስ በጣም ብዙ ሰው ነው ያለው፣ በጣም ብዙ ሰው ማለት ነው። ጠጋ ብለን ስናይ እዛ ጋር ማለት ነው ስጋ የሚጠብሱት የሆነ ህንድ ሰራተኛ አለ፣ እንደዚህ ባህር አለ የሚያጸዳ ማለት ነው። ለሱ ምግብ ሰጥተውት ያ ምግብ እየበላ ትን ብሎት እንዴት እንደሚሆን ወላሂ አይኔ ሁሉ አብጧል ማለት ነው። የእውነት ዛሬ ለመጀመሪያ ጊዜ በህይወቴ ሰው ሲሞት አየሁ። ያኔ ስላችሁ ሰው ሩሁ ሲወጣ በህይወቴ ለመጀመሪያ ጊዜ የምፈራውም ነገር ዛሬ የመጀመሪያ ጊዜ አየሁኝ። ወላሂ አይታችኋል። እንግዲህ እኔ ምንም አልልም ወላሂ። ብቻ አላህ ከድንገተኛ አደጋ ይጠብቀን ወላሂ። እንዴት እንደሆነ የሰው ልጅ ትን ብሎት በዛች ስጋ እንዴት ይሞታል? የሰጡትን ራሱ ወላሂ ትንሽዬ ናት። በቃ የቀመሰው አሉ። እኔ ሳህኑን አይቼዋለሁ። ሳህናው ላይ ስጋው እንዳለ ነው። ይሄ ክበብ ምናምን የተጠበሰ ስጋ ነው እና ስጋው እንዳለ ነው። ሲጀመር ስጋውንም አልበላውም እና እንዴት እንደሚሆን እናንተ እንዴት እንደሚሆን እዛ ሚዲያ ላይ እንዴት እንደሚታገል እኔ ደግሞ ምን የሆነ እንደዚህ የሆነ ሱካር በሽተኞች ምናምን አንዳንድ ጊዜ ይወርቁና የሆነ የሚታገሉት ነገር አለ፣ የሆነ ጣፋጭ እስከሚሰጧቸው ድረስ ማለት ነው። እንደዛ መስሎኝ ነበረ ከልጅቷ ጋር ቁመን የምናየው ማለት ነው። ሞተ ሲሉ መሞቱን ሁሉ አላመንኩም፣ ወላሂ መሞቱን ሁሉ አላመንኩም። ከዛ በኋላ እንደዚህ ይሄ የበላው ነገሮች በአፍንጫው እውነት በጣም ነው ያዘንኩት፣ በጣም ነው ያለቀስኩትኝ ወላሂ። ከዛ ደግሞ ያናደደኝ ነገር ቢኖር እቤት መጥተን ምናምን ማለት ነው ሳለቅስ እንዴ በቃ አላህ ይራህመው ተሞተ ሞተ ነው ይሉኛል እናንተ። እነዚህ ደግሞ እኔ እኮ አንዳንዴ የምንኖረው ከሰው ጋር ሳይሆን ከከብት ጋር ነው። ሁለተኛ ደግሞ የኛ ኢትዮጵያኖች ለምንድን ነው አንድ ነገር ሲፈጠር ቪዲዮ ለመቀረጽ የምትቸኩሉት? ያ ሁሉ አረብ እያለ ያ ሁሉ ሰው እያለ ቪዲዮ ይቀርጻሉ። ዛሬ 2 ልጆች ተይዘዋል። እኔ እዛ ጋር ማለት ነው ካሜራ አለ በየቦታው። ብዙ ጊዜ በፊት ቪዲዮ የሆነ ያያችሁት ልጆች አሁንም ዝቅ ብላችሁ ማየት ትችላላችሁ ዩቲዩብ ላይ ማለት ነው። እዛ አካባቢ ሁሉም ቦታ ላይ ካሜራ ነው ብያችኋለሁ። ጫካ ነው ግን እንዳለ ካሜራ ነው። እዛ ያለው ሳይሆን ተኛ ቤት ፊት ለፊት ላይ ቪዲዮውን ታውታላችሁ። የስፖርት መስሪያ ያለ ምናምን ብዬ የቀረጽኩት ቪዲዮ አለ። ዛሬ ሳይሆን በፊት ነው። አሁን ከተጫነው ቪዲዮ ላይ አውርጄው ነው እንጂ ማለት ነው። እና ትልቅዬ እንትን አለ ልክ እንደ እንጨት ሆኖ ብረት ማለት ነው። ትልቅዬ ከፎቁ መጨረሻ ላይ ማታ ማታ ማብራት አለው። በጣም ነው ተማብራቶቹ ሁሉ ለየት ብሎ ማብራት ነው። እኔ እሱ ማብራት ነበር የመሰለኝ፣ ለካ የሁሉንም የሚቀርጽ ነው። አሁን እዛ ጋር ብዙ ህፃን ልጆች አሉ ሚዲያው ላይ ማለት ነው። ይህን ስጨርስ አስገባዋለሁ ቪዲዮ ነውትና እመለሳለሁ ማለት ነው፣ ወሬ እንዳላበዛባችሁ። አሰላሙ አለይኩም ረህመቱላሂ በረካቱ። እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። ጁምአ ሙባረክ ለሙስሊሞች ማለት ነው። ዛሬ እንግዲህ ጁምአ ነው። ከሰፈር ልጀምርላችሁ፣ ከሰፈር ጀምሬ ማለት ነው።
እንግዲህ ሰፈራችን ይህን ይመስላል። ገና ከቤት እየወጣሁ ነው። እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም። ሰፈራችን ጫካ ነው። ኳስ መጫወት ለሚፈልግ ሰው፣ ለስፖርተኛ ይህ ሰፈራችን። እስከ ዛሬ ራቅ ብዬ ነበር የምጀምረው። ዛሬ ከሰፈር ነው የጀመርኩት። እና ቪዲዮውን እንዳያችሁት ነው ብዙ ኢትዮጵያኖች አሉበት ምናምን ያልኩት ላይ ማለት ነው። እዛ ጋር ብዙ ልጆች አሉ። ለካ ያ ካሜራ ሙሉ ለሙሉ ሁሉንም ነገር የሚቆጣጠር ነው እዛ አካባቢ ማለት ነው። ያ ካሜራ ሲከፈት የሚቀርጸው ሰው ሁሉ ነው የታየው። ከኛ 2 ኢትዮጵያውያን ተይዘዋል። እንግዲህ እኔ ወረቀት ይኑራቸው ወረቀት አይኑራቸው የማውቀው ነገር የለኝም። አምፑላንስ መጥቷል። በቃ ብዙ ነገር ስለመጣ ከቤት ደግሞ በጣም ስልክ እየደወሉ ነበረ ልጅቷ ላይ እኔ ጋር ይደውሉ ነበረ። እንዴት እንደሆኑ ራሱ የማውቀው ነገር የለኝም። ግን የእውነት በጣም ያሳዘነኝ ልጁ ነው። ገና ልጅ ነው፣ ህንዲ ነው እና እንደዛ ሆኖ ባልጠበቀው ሰዓት በዛች በምግብ የእውነት ቢያንስ እንኳ በልቶ ጠግቦ በልቶ ሙቶ ብሆን ነው ያልኩትኝ። ላይ በጣም ነው ያዘንኩትኝ። ከዛ መጥቼ ደግሞ ቲክቶክ ላይ ስገባ ነፃነት ወርቅነህ ሞቷል የሚባል ነገር ደግሞ ሰማሁ። የእውነት ህይወት በጣም ነው ያስጠላኝ። የእውነት ዛሬ ማለት ነው እተኛለሁ ብልም አልተኛኝ አለ። ተነስቼ በቃ ምሰራውን ሁሉ ራሱ መስራትም አልቻልኩም። በቃ አሁን ቪዲዮ ለመስራት እንትን አልኩኝ ማለት ነው። ብቻ ወላሂ አላህ ወጥቶ ከመቅረት ይጠብቃል ሁላችንንም፣ በተለይ በሰው ሀገር ላይ። እኔ እዛ አካባቢማ ፖሊሱ ከየት እንደሚመጣ ሰው ወዲያውን ፍስፍስ ፍስፍስ አድርገው ይዘው። ግን እባካችሁ የኛ ኢትዮጵያኖች እባካችሁ፣ በተለይ እኛ ላይ ነው ነገር የሚገነው። ያ ሁሉ ሰው ቀርጿል፣ አጥፎ ተባለ። ግን ከዛ ሁሉ ተመርጠው የኛ ልጆች ናቸው ፖሊስ የያዛቸው። አጥፉ እንኳ አልተባሉም። ስልካቸውን ተቀብለው ወደ መኪና ነው ያስገቧቸው። ምንም ነገር ሰውም ሲሞት ሆነ ሰውም ሲደባደብ ቪዲዮ ለመቅረጽ አትቸኩሉ። በተለይ የእውነት እዚኛ አካባቢ ያላችሁ ልጆች፣ እዛ አፓርታማ ውስጥ ያላችሁ ልጆች ሙሉ ለሙሉ ካሜራ ነው። እኔ አሁን ላይ ወላሂ ጫማዬን ራሱ ማመን ነው ምቱ። አስባችሁታል? እኔ ማብራት ነው ብዬ የማስበው ካሜራ ሆኖ ሲገኝ ማታ ማታ በጣም በኃይል ነው ማብራት የሚያበራው። ፊት ለፊት ላይ ኳስ ማታ ማታ ይጫወቱበታል። ከዛ ደግሞ ህፃናቶች በጣም ብዙ ጊዜ የሚጫወቱበት፣ ሰዎች መጥተው የሚቀመጡበት ሜዲያ ነው። በጣም ትልቅ ሜዲያ ነው እና በጣም ነው ማብራቱ ፏ ብሎ ነው። በቃ ከሁሉም የተለየ የዛ ማብራት የተለየ ነው። እኔ ራሱ ማብራት ነው ብዬ ነው እንጂ የማስበው ካሜራ ነው ብዬ አላስብም። ከታች ደግሞ ካሜራው ተላይ ሆኖ ከታች ዋይፋይ አለ። ማንኛውም ሰው ነው የሚጠቀምበት። 8ኛ ወር ላይ የኔ ሰዎች ኢጃዛን እንዲወህዱ እኔ ዘየርኩ ነው ቁጭ ምለው። በቃ እዛ ግማሹ ፎቶ ይነሳል፣ ግማሹ ቪዲዮ ይቀርጻል። ከታች ዋይፋይ አለ ይሰጧቸዋል። እዛ ጋር ያሉት ዘበኞቹ ምናምን ኮዱን ይሰጧቸዋል። እዛ ጋር ዋይፋይ አለ። እኔ እንዴት እዛ አካባቢ ዋይፋይ አለ ብዬ ሁልጊዜ አስባለሁ። ለካ ተላይ ካሜራ ስላለ ነው። አሁን እዛ ጋር የሆነ ሰው ማለት ነው የሆነ ነገር ቢያደርግ የሆነ ነገር ቢላላክ እርግጠኛ ነኝ ዋይፋይፉና ካሜራው አንድ ላይ ሆኗል። የሆነ ሀዴቃ ቦታ ላይ ሄዲያችሁ ራሱ ዋይፋይፍ ሲኖር እንዴት እዚህ ጋር ኖረ ብላችሁ ጠርጥሩ። እዚህ ጋር እንዴት አለ? እዚህ ለምን ኖረ? ለምን ሌላ ቦታ የለም? አሁን ከዛ ማለት ነው ከዛ አካባቢ ሄዲያችሁ ራቅ ስትሉ የለም። እዛ ጋር ግን ኳስ መጫወቻ ቦታ አለ። ከዛ ደግሞ ብዙ ህፃናት ልጆች የሚጫወቱበት አካባቢ አለ። እዛ ብቻ ነው ይሄ ዋይፋይ ያለው ማለት ነው። ዛሬ ነው ሁሉም ነገር የገባኝ። እውነት ለሞቱትም አላህ ይራህማቸው። እንግዲህ አርቲስት ነፃነት ወርቅነህ ሞቷል። እንደገና ይሄም ህንድ የእውነት በጣም የሚያሳዝን አርቲስት ነው። እሱ እንኳ አገሩ ላይ ነው፣ ግን የዚህ የህንድ አሟሟት እውነት በጣም ነው ያሳዝነኝ።
እንዴት እንዲሆነ ቆይ ሰው ሲሞት እንደዚህ ነው እንደ ሩሁ የሚወጣው እስከምል ድረስ ወላሂ እንዴት እንደሚያሳዝን እንዴት እንዲሆነ ሲጀም እንደው ጭርስ የሞተም አልመሰለኝም ወላሂ መጥተው እንደው ፍስፍስ አድርገው ይዘው ሲሄዱ ነው። እና ሁላችንንም አላህ ወጥቶ ተመቅረት ይጠብቅ። ይሄን ብቻ ነው የምለው ወላሂ ለዚች ዓለም ለዚች እድሜ ከሰው ጋር መጣላት ከሰው ጋር መባላት በዙ ወጥቶ በዚህ ገብቶ በዚህ ላይ ደግሞ ከነዚህ ጋር አንድ ሰው ራሱ እኮ አንድ ሰው እዛ ጋር ሰውዬ ሙቶ እንባ እንኳ ራሱ እኮ አይናቸው ላይ የለም። የኛ ኢትዮጵያኖች ብቻ ናቸው የሚያለቅሱት። አላህ ይራህመው አላህ ይራህመው ይላሉ። ኦኬ አላህ ይራህመው፣ ግን የሰው ልጅ ሞቶ ትንሽዬ እንኳን ባያሳዩ እውነት በጣም ከባድ ነው። ብቻ ሁላችንንም ፈጣሪ ለሀገራችን ያብቃል።